ቤቷም ስለገባች በጣም ደስ ብሎኛል። እኛም በጣም ደስ ብሎናል። በዚሁ አጋጣሚ በጣም ነበር ደስ ያለኝ ቤቷ ገብታ እንደዛ ሰርፕራይዝ ሲያደርጓት። እንደውም ፕሮግራሙ ላለመገኘቴ በጣም የተናደድኩት፣ ምክንያቱም የሩታ ደስታ ነው ሁሌ የምፈልገው እና ደስተኛ ሆና ስላየኋት በጣም ደስ ያለኝ እና አብርሽም እንደዛው ደስታውን ገልጾላታል። ቤትና ሰርፕራይዝ አድርጓታል እና ያ ሁሉ ነገር ተፈጥሮ ትንሽ ትናንትና ያለመግባባት ችግር ተፈጥሯል። ከቤቴ ውጣልኝ ብለዋለች። ያው ቤታቸው የሁለቱም ቤት ነው፣ የሁለቱም የአብርሽም የሁለቱም። ውድ ቤተሰቦቼ እዚህ ጋር እኔ ያልገባኝ ነገር አለ ማለት ነው። ሁላቸውም ማለት ነው ሩታ ከቤት አስወጣችሁ። ቤቱ የሁለታቸው ነው። ቤቱ የሁለታቸው መሆን እናውቃለን። ነገር ግን ይሄንን ነገር አብርሽ ወዶ ፈቅዶ አይደለም ወይ ያረገው? ሩታ እኮ አይደለም ከቤት ውጣልኝ አልፈልግም ያለችው እሱ ናት እንጂ ሩታ መቼ ከቤት ውጣልኝ አለችው? ለዚህ ነገር እንደውም እኮ ጥያቄ ሲያቀርብላት አብርሽ አይኔ ያንን ነገር ተናግሬ ነበር ብዬ ነበር፣ ግን ያንን ነገር ትችዋለሁ ስትለው አይደል ከአንድ ሁለት ቪዲዮ ሰርቶ እኔ ከቤቱ እንድወጣለሽ ምንም ነገር ሲቸግርሽ ከጎንሽ እንደሆነ እንዳግዝሽ ብሎ ያላት አብርሽ ነው። ሁላችሁም እየመጣችሁ እዚህ ጋር ሩታ ክፉ እንደሆነች እና ክፉ እንዴት ታስብሏት አንፈልግም። ኤፍሬም በዚሁ አጋጣሚ ያው እናውቃለን፣ አንተ መልካም ልጅ ነህ፣ ጥሩ ልጅ ነህ፣ ሩታንም እንዳትጎዳ ነው የምትፈልገው። ነገር ግን አንዳንዴ ለምትናገሩትና ወይም የምታወሩት ነገር ሩታንም ሚዲያ ላይ እየመጣችሁ ክፉ አታስብሏታ። ይሄ እኮ ማንኛውም ነገር ከቤት ወጣ የሚባል ነገር እኔ በጣም ነው ያስጠላኝ። ከቤት ወዶ ፈቅዶ ነው የወጣው ማለት ነው። ሲቀጥል የትኛውም ቢሆን ህግም ይሄ ለሩታ ነው እኮ የሚፈቅድላት። እሱ ቤት ወንድ ልጅ ነው፣ ምክንያቱም የትም ቦታ መኖር ይችላል። ሩታ ደግሞ ሴት ልጅ ናት። ሲቀጥልም ደግሞ ልጅ አላት። ልጇን ይዛ የትም ቦታ መሄድ አትችልም አይደል? እስቲ ቤተሰብ በእናንተ ቦታ ብትሆኑ እንዴት አድርጋችሁ ነው የምትፈርዱት? ሁላቸውም ራሳቸውን ችለው ሳይናገሩ ሩታ ጥፋተኛ እንደሆነች ሩታ እንደበደለችው ማለት ነው። ይህንን ነገር ተስማምተው አውርተውበት ነው። በደስታ ነው የተለያዩ። ምንም አዲስ ነገር የለም። ቤቱና ሩታ ግን ውጣ ብለዋለች እና አላለችም። ወዶ ፈቅዶ ያደረገው ነገር ነው ይሄ ነገር። አብርሃም የሚገኘውን ሆቴል ላይ ነው፣ ሆቴል ይዞ ነው የሚገኘው አብርሃም እና ይሄ ነገር ነው መሆን የለበትም። የሁላችሁ ውድ ቤተሰቦቼ ማለት ነው በአንድ አፋቸው ስንት እንደሚዋሹ ማለት ነው። አብርሽ ሆቴል አኖርም እና ሆቴልም እስከ ማስተካከል ድረስ ማረፊያ የለኝም ቦታ የለኝም እያለ ነበረ ትላንትና። አሁን ደግሞ ኤፍሬም ደግሞ ሆቴል ይዞ ነው የሚኖረው እና ሆቴል መኖር የለበትም። እስከ ዛሬ እየኖረ አልነበረም እንዴ? አሁን እኮ እናንተ ቤቱ አዲስ ሆነባችሁ፣ ብርቅ ሆነባችሁ። ሩታ ስለገባችበት ሩታ ስለተቀመጠችበት ነው እንጂ ቡታጀራ የሁለት ወር አይደል እንዴ ትቶት ቡታጀራ ላይ ሆቴል ላይ እየተቀመጠ ለሆቴል እየጨፈጨፈ የነበረው እናት አባቱ ቤት እያለ ምርጥ የመሰለ ራሱ የገነባው ቤት የእናቱ የአባቱ ቤት ያሳመረው ቤት እያለ ትቶ ምክንያቱም እሱ ለሌላ ነገር ስለሚፈልግ እዛ ነበረ የሚውለው፣ ሆቴል ነበረ የሚያድረው። አሁንም እኮ ምንም አዲስ ነገር የለም ኤፍሬም ማለት ነው። በቃ ይሄንን ነገር ደግሞ የአብርሽ ፍላጎቱ ስለሆነ ምንም አብርሽ ራሱ በዚህ ልክ አልተናገረም እናንተ እንደምትናገሩት። መገኘውና አብርሽ ህንፃ ላይ ነው እና ቤታቸውም እዚህ ነው እና ሩት ቤት ነች። እመጣለሁ ብያታለሁ፣ እንደምመጣ ታውቃለች እና እሷን ማግኘት ይፈልጋሉ። ምክንያቱም አብርሽ በዚህ ሰዓት በዚህ ልጅ ወልዶ ሆቴል ይዞ ማደር የለበትም፣ ወይም ደግሞ ሆቴል ይዞ መቀመጥ የለበትም። እሺ ኤፍሬም እንደዛ ካላችሁ አብርሽ እኛም ደስ ይለናል እኮ። እኛም የምንለው ለአብርሽ በቃ ሁሉም ነገር እርግፍ አድርገህ ትተኸው ወደ ሩታ ተመለስ፣ ወደ ልጅህ ተመለስ የምንለው በቃ በእናንተ ለምን ይቅርታ አይጠይቅም? በጋሽዬ በቤተሰብ ይቅርታ ጠይቁ። አትፍቺብሻለሁ፣ በድልሽሻለሁ ብሎ ወደ ሩታ ጋር ለምንድን ነው የማይመጣው? ሩታ እኮ አብርሽን የምትቀበልበት ምክንያት ምንም አይነት ምክንያት የላትም እኮ። እኔ እንጃ አላቅም። ነገም ያንን ስብራቷ ነው የሚታያት። አብርሽ እዚህ ጋር የሚያሳየው ቪዲዮ ሌላ፣ የሚያወራው ሌላ፣ አንተ ደግሞ መታ የምትናገረው ሌላ። እሺ በዚህ ሁኔታ አብርሽ አይታችኋል አይደል? ቤተሰብ ዛሬ ራሱ ሲላላጥ እንደዛ ሲጨፍሩ እንደዛ ሲሆኑ ቂጧ ራሱ በእጁ እንዴት እንደሚያሻሻት ማለት ነው። ሩታ ይሄንን ቪዲዮ ስታይ ምን አይነት ስሜት ይሰማታል? በምንስ ሁኔታ ነው አብርሽን ተቀብላ ወደ ራሷ የምታረገው ወደ ቤቷ የምታመጣው? እና የአብርሽና የሩታ ደስታ የምትፈልጉ ከሆነ በተለይ ቤተሰብ ሞር እናት፣ አባት፣ ወንድም እሺ አንተ እየለፋህ ነው አይደል? ለአንተ እምቢ ያለ አያገባህም ያለሁን ወንድምህ ለማስተካከል ሞክሩ።
እስቲ ያችን ልጅቷ ያችን ውሽሚትን ከእሱ ጋር እንድታርቁ ሞክሩ። ሩታ በስነ ስርዓት ይቅርታ መጥቶ ጠየቃትና ከሄርሜላ ከህይወቴ ውጪ ብሎ እስከ መጨረሻ ድረስ አርቋት ያን ነገር ለብቻው ተቆጥቦ ቪዲዮ ከተሰራ እኔ በቃ ወደ ቤቴ መመለስ አምሮኛል፣ ልጄን ማሳደግ አምሮኛል፣ ወደ ልጄና ወደ ቤተሰብ መመለስ አለብኝ ብሎ ካለ ይህንን ነገር በዚህ ነገር በተስተካከለ መንገድ ሲመጣ ሩታን ቢካለች እሺ፣ ሁሉም ኦዲየንስም ተመልካችም ሩታ ስህተቷ እንደሆነ እሷንም ማረም እንችላለን። ነገር ግን አሁን ሩታ ጀግና ናት፣ ሩታ ጎበዝ ናት፣ ጠንካራ ናት ሆነን ለሩታ ጎን የምንቆመው አብርሽ የሚሰራው ነገር እያየን ስለሆነ ነው። አብርሽ የሚለቀቃቸው ቪዲዮ እያየ ነው። ምንም ትሆን ሄርሜላ ጓደኛውም ትሆን ምንም ነገር ትሆን፣ አሁን ለምሳሌ ጓደኛ አቱን ፍቅረኛ አትያዝ ሚስትህን አቱን ማለት አንችለውም፣ ምክንያቱም ከሩታ ጋር ስለተፋታ ማለት ነው። ግን ይሄንን ነገር ይቀጥል፣ ህይወቴ ይቀጥል፣ ያማረ ይሁን ካለ መጀመሪያ እሱ ከስተቱ መማር አለበት ነው ብለው እንደኔ ማለት ነው። ለምንድን ነው የማታርሙት እናንተስ? ቤቱ ነው መቀመጥ ያለበት፣ ቤቱ ነው መኖር ያለበት እና ለዛም ስለሆነ ሩታን ላወራት መጥቻለሁ። ምክንያቱም አንድ ክላስ ሰጥተው ከፈለጉ አብረው አለማደር ይችላሉ። ለምንድን ነው የሚያድሩት አብረው ከተፋቱ በኋላ? በቃ ተፋቱ ነው አንድ ልጅ ሴትዮዋ ነገሮች እስከሚስተካከሉ ድረስ ማለት ነው። ይስተካከላሉ ብዬ አላስብም። ምክንያቱም ብዙ ነገር ተለፍቷል፣ ብዙ ነገር ጥረናል፣ እኛም ብዙ ነገር ማድረገናል እና እስካሁን ምንም ተጨባጭነት ነገር የለም። ሰላም ነው ሲባል አሁን ነገሮችን ድጋሚ ወደኋላ መመለሱ እኔ ቅር ስላለኝ እኮ ነው። አንደኛ ነገር በጣም ነው እዚህ ጋር ኤፍሬም ምንም ቀር ሊልህ አይገባም። ሩታ ትክክል ናት ማለት ነው። መጀመሪያ ቤቱ ሳትገባ በፊት ይሄን ነገር የሚደረግ ከሆነ እኔን የምታስቸግሩኝ ከሆነ የሆነ ጫናታ የምታበዛብኝ ከሆነ እኔ ይሄ ቤት አልገባም አልሄድምም አልደርስምም ብላ ነበር። ነገር ግን አብርሽ ነው ማንም የሚነካሽ የለም ማንም የሚደርስብሽ የለም ብሎ ተወያይተው ሁለታቸው አውድተው ተስማምተውበት የጨረሱት ነገር ነው ማለት ነው። እዚህ ጋር ኤፍሬም ለምንድን ነው ቅር ሊልህም አይገባም። ሲቀጥል ሆቴል ቢቀመጥ ምንም ችግር የለውም። አይም ደግሞ ይሄንን ነገር አልፈልግም የሚል ብቻ ይሄ የእናንተ የቤተሰባችሁ ፍላጎት ሳይሆን የህዝብ ፍላጎት ነው። በቃ አብርሽና ሩታ አንድ ላይ እንዲሆኑ ደግሞ ዋናው ማስተካከል ያለበት አብርሽ ነው። አብርሽ ካልተስተካከለ እንዴት ነው አንድ ሴት ባልዋን ፈታው እንዴት አድርጋ ነው የምትኖረው? ያለ ሰማንያ እንዴት አድርጋ ነው የምትኖረው? ይሄ እኮ ተገቢም አይደለም እኮ። እንደውም እናንተ እንደምትሎታ ይሄንን ነገር አንፈልገውም ካላችሁ በቃ በሽምግልና መታረቅ፣ በሽምግልና ማስታረቅ እነዚህ ልጆች አለቀ። ምክንያቱም እኔ እንዴት አስባችሁ እንደሆነ አላውቅም። ሁለታችሁ ተለያይታችሁ እሱ ሆቴል እየኖር አንቺ እዚህ እየኖር ባልና ሚስቶች አይደሉም እኮ አለቀ ማለት እኔ እኮ ከዚህ ወጥቼ እኮ የራሴን ቤት ተከራይቼ ኖር ያውቃለሁ እኮ። ስለዚህ ችግር አይፈጥርም ያ ነገር። አሁንም ውድ ቤተሰቦቼ ከዚህ በፊት እውነት ለመናገር ማለት ነው አያችሁ የአብርሽ ጊዜ ማለት ሲንጫጩ ማለት ነው እያንዳንዳቸው ያዞኝ ልቀቁኝ ሲሉ ማለት ነው። ግን ሩታ ከዚህ በፊት የራሷን ህይወት ስትኖር ቤት ተከራይታ ስትወጣ አንድ ቀን አንድ ሰው ሩታ ይደረሽ ለምን ተከራየሽ ይሄንን ቤት እያለ ቤትሽን ለቀሽ እንዴት ትሄጃለሽ ነይ ግቢ ብለው አላራትም። አንድ ቀን ማለት ነው 6 ወር ነው 7 ወር ተከራይታ ስትኖር ማለት ነው። እነሱ ግን ቤተሰብ ስለሆኑ ወንድሙ ስለሆነ ኤፍሬም የበለጠ በጣም መልካምም ቢሆን ነገር ግን ወንድሙን እንደሚያዳላ ነው የተማርኩበት በዚህ ቪዲዮ ማለት ነው። ለአንድ ቀን ስለወጣ እንዴት ይወጣል? እኔ ቅር ብሎኛል፣ እኔ ደብሮኛል እያለ ሩታን የሚናገራት ነገር በጣም ነው የሚያስጠላው፣ በጣም ይደብራል ማለት ነው። ምክንያቱም አንድ ቀን እንኳን ነይ ቤትሽ ነው ግቢ፣ አብርሃም ውጣ፣ እርጉዝ ናት፣ እርጉዝ ሴት ሆና ደግሞ ሌላ ቦታ ማደር የለባትም አንተ ምንም ብትሆን ወንድ ልጅ ነው ወጥተህ ማደር ሌላ ቦታ ትችላለህ ብለው አንድ ቀን ምላሽ አልሰጡም። አያችሁ ግን ይህ ውድ ቤተሰቦቼ ማለት ነው ሩታ ልትወጥቅ ሁሉም እንደሚፈልግ ሁላቸውም ጥረት የሚያደርጉት በቃ ሩታ መጥፎ እንደሆነችና ክፉ ሴት እንደሆነች ነው የሚያስተምሩት። መድገም ነው ወይ የሚፈልጉት? ድጋሚ እንደዛ አይደለም መድገም ምናምን ሳይሆን መጀመሪያ እኔ በቃ አሳምኖኝ ወይም ደግሞ ራሱ ፈልጎት ነው ይሄንን ነገር ያደረገው አይደል? ትክክል። እኔ ወይ ግዳጅ ምናምን አድርጌበት አይደለም። ኦልሬዲ ተስማምተንበት ካደረግን በኋላ ድጋሚ ወደኋላ ተመልሶ እኔ እዚህ ቤት ልኖር ቢለኝ እኔም አልቀበለውም እሱም እንደማልቀበለው ስለሚያውቅ ለምን አንድ ክላስ ውስጥ ቁጭ ብሎ መኖር አይችልም? ይፋ እኔ እና እሱ አንድ ቤት መኖር አንችልም ከዚህ በኋላ። በጣም ብዙ ነገሮች አልፏል እኔ እና እሱ መካከል ገባክ። እሱም ከኔ በጣም በብዙ መንገድ ርቀት ተጉዞ ሄዷል።
ስለዚህ እኔ ወደ እሱም ወደ እኔ የሚመለስበት ምንም አይነት ምክንያት አይኖርም። አንድ ቤት ውስጥም የሚያኖረን ምንም ነገር አይኖርም። ሲጀመር ለምን እንኖራለን አንድ ቤት ውስጥ? ምን ችግር አለው? እንትን እኮ ነው፣ ባልሽ እኮ ነው ሩቲ። አብራችሁ አድራችኋል፣ አብራችሁ ብዙ ነገር ፈጥራችኋል። ይሄ ለእናንተ አዲስ አይደለም። የልጅሽ ደግሞ አባት ነው። አሁን እዚህ ጋር የፍሬም ግራ ያገባኝ ነገር ባልሽ ነው ይላታል። በቃ ኦልሬዲ እኮ ተፋተዋል። በፊት ባልዋ ነበረ፣ በቃ አሁን አለቀ። ባልዋ አይደለም። አሁን እነሱ እንዳሉት እንግዲህ ወረቀት ቀደዋል አይደል? 80 ቀደዋል። 80 ቀደው ነው ወረቀት ፈርሞ ነው አይደል ሩታኝ የሸኛት። ያንን እስከሆነ ድረስ ባልዋ አይደለም። ስለዚህ ከሌላ ወንድ ጋር 80 ከሌለ ወንድ ጋር ማደር በጣም ይከብዳል። እንዴት ነው የምታስቡት እናንተ ራሳችሁ ማለት ነው? ወይስ ቤተሰብ እናንተም ሌላ ውስጥ ገብታችኋል? እኔ አላቅም። በጣም ግራ እኮ ነው የምታጋቡት። እና ለአብርሽ በዚህ ናክል መናገራችሁ፣ ሴት ልጅ በቃ ሴት ልጅ እኮ ናት፣ ትቀመጥበት በቤቱ ምንድን ነው? በዚህ ልክ ደግሞ ከቤት ወጡ ሆቴል ይዞ መኖር ተገቢ አይደለም። ተገቢ ነው አንድ ክላስ ሰተሽው እንደ ወንድም እኔንም ተረድተሽኝ ልጃችሁን አንድ ላይ ብታሳድጉ ደስ ይለኛል። ልጃቸው እያሳድጉ ማንም አታሳድጉ እያላቸው የለም እንጃ። ይህን ነገር አእምሮ እሺ ብሎ አይቀበለኝም በፍጹም። ማለት አንዳንድ ጊዜ ከአእምሮክና ከልብ ጋር ክርክር ትይዛለህ። አንዳንዴ አእምሮክ ይሄ ነገር አይሆንም የሚልህና ከልብ ጋር ደግሞ የምትጨቃጭቀው ነገር አለ። እኔ ደግሞ በዚህ ሰዓት ልቤም አእምሮዬም አንድ አይነት ሀሳብ ነው ያለው። ወደኋላ የሚመለስበት ምንም አይነት ነገር አይኖርም። ብዙ ጊዜ ሰዎች የሆነ አእምሯቸው ጭክን ይልና የሆነ ልባቸው ደግሞ የሆነ የሚፈልገው ነገር ወደኋላ መመለስ የሚመኘው ነገር አለ። እኔ ጋር ደግሞ ይሄ ነገር የለም። ማለት አእምሮዬም ልቤም በዚህ ሰዓት አንድ አይነት ሀሳብ ነው ያለው። እኔ እና እሱ አብረን መሆን አንችልም። እኔ እና እሱ አንድ ቤት መኖር አንችልም። እኔ እና እሱ አብረን መቀጠል አንችልም።